ሰላም ሰላም የኢትዮ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ስላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ባለ አራት ሆሄ ቃላት ምስረታ ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አድርጋችሁ እዩት። ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ የሚችል ካለም በቶሎ ማንበብ ይችላል፣ መጻፍ የሚችል ካለም በቶሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ቃላትን ምስረታ ስንል ባለ ሁለት፣ ባለ ሶስት፣ ባለ አራት እንዲሁም ከዚያም በላይ ባሉ ሆሄያቶች ቃላትን መመስረት እንችላለን። እንግዲህ በዛሬው ቪዲዮአችን ባለ አራት ሆሄ ቃላትን ምስረታ የሚል ነው ይዤላችሁ የመጣው። እሱን አንድ ባንድ አሳያችኋለሁ። ተከታተሉኝ። አዝመራ አዝመራ ይላል ማለት ነው። አ የአ ቤተሰብ የመጀመሪያዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛው ናት። ስለዚህ በአንድ ላይ አዝመራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠንካራ ጠንካራ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ካ የከ ቤተሰብ የአራተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጠንካራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጀርመን ይላል ማለት ነው። ጀ የጀ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጀርመን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጨዋነት ይላል ማለት ነው። ጨ የጨ ቤተሰብ የመጀመሪያዋ ናት። ዋ የወ ቤተሰብ የአራተኛዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጨዋነት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዘመናዊ ይላል ማለት ነው። ዘ የዘ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ና የነ ቤተሰብ የአራተኛዋ ናት። ዊ የወ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ዘመናዊ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ደስተኛ ይላል ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ተ የተ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ደስተኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጆርዳን ይላል ማለት ነው። ጆ የጀ ቤተሰብ የሰባተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጆርዳን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አሸነፈ ይላል ማለት ነው። አ የአ ቤተሰብ የመጀመሪያዋ ናት። ሸ የሸ ቤተሰብ የመጀመሪያዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ፈ ቤተሰብ የመጀመሪያዋ ናት። ሁሎችም እዚህ ጋር የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ አሸነፈ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠቅላይ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ይ የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጠቅላይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነጻነት ይላል ማለት ነው። ነ የነ ቤተሰብ የመጀመሪያዋ ናት። ጻ የጸ ቤተሰብ የአራተኛዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ነጻነት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መጸለይ ይላል ማለት ነው። መ የመ ቤተሰብ የመጀመሪያዋ ናት። ጸ የጸ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። የ የቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መጸለይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጴጥሮስ
ጴጥሮስ ይላል ማለት ነው። ጴ የጰ ቤተሰብ የአምስተኛዋ ናት። ጥ የጠ ቤተሰብ የስድስተኛዋ ናት። ሮ የረ ቤተሰብ የሰባተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጴጥሮስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ትርጉም ይላል ማለት ነው። ት የተ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ጉ የገ ቤተሰብ የሁለተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ትርጉም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰበሰበ ይላል ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት። በ የበ ቤተሰብ የመጀመሪያዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። በ የበ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ሰበሰበ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መሰረተ ይላል ማለት ነው። መ የመ ቤተሰብ የመጀመሪያዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ተ የተ ቤተሰብ የመጀመሪያዋ ናት። እነዚህ ሁሎችም የመጀመሪያ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ በአንድ ላይ መሰረተ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገንዘብ ይላል ማለት ነው። ገ የገ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ዘ የዘ ቤተሰብ የመጀመሪያዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ገንዘብ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነገረኛ ይላል። ነ የነ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ነገረኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰለሞን ይላል ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ሞ የመ ቤተሰብ የሰባተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሰለሞን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጳውሎስ ይላል ማለት ነው። ጳ የጰ ቤተሰብ የአራተኛዋ ናት። ው የወ ቤተሰብ የስድስተኛዋ ናት። ሎ የለ ቤተሰብ የሰባተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጳውሎስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ትውውቅ ይላል ማለት ነው። ት የተ ቤተሰብ የስድስተኛዋ ናት። ው የወ ቤተሰብ የስድስተኛዋ ናት። ው የወ ቤተሰብ የስድስተኛዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ትውውቅ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተመከረ ይላል። ተ የተ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ከ የከ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት ማለት ነው። እንግዲህ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ተመከረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሀገራት ይላል ማለት ነው። ሀ የሀ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀገራት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ደብዳቤ ይላል ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ብ የበ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ደብዳቤ የሚል ቃል መስርተውልናል ማለት ነው። ደብዳቤ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተፈጠረ ይላል ማለት ነው። ተ የተ ቤተሰብ የመጀመሪያዋ ናት። ፈ የፈ ቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ተፈጠረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አሸባሪ ይላል ማለት ነው። አ የአ ቤተሰብ የመጀመሪያዋ ናት። ሸ የሸ ቤተሰብ የመጀመሪያዋ ናት። ባ የበ ቤተሰብ የአራተኛዋ ናት። ሪ የረ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ አሸባሪ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፖለቲካ ይላል ማለት ነው። ፖ የፐ ቤተሰብ የሰባተኛዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። ቲ የተ ቤተሰብ የሶስተኛዋ ናት።
ካ ከቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ፖለቲካ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ትውልድ ይላል ማለት ነው። ት የተቤተሰብ የስድስተኛዋ ናት። ው የቤተሰብ የስድስተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ድ የደቤተሰብ የስድስተኛዋ ናት። ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ትውልድ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አመለጠ ይላል ማለት ነው። የአ ቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ጠ የጠ ቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ አመለጠ የሚል ቃል መስርተውልናል ማለት ነው። እንግዲህ በዛሬው ቪዲዮአችን አጠቃላይ እነዚህን ባለ አራት ሆሄ ወይም ደግሞ ባለ አራት ፊደል ቃላቶች መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።